201 ቀን ሆኖናል የእግዚአብሔርን ቃል ማንበብ ከጀመርን መስከረም 1 ዘፍጥረት 1 ብለን እስከ ጳጉሜ 22 እየተጓዝን እንገኛለን። ዛሬ የምናነበው ክፍል ምሳሌ ከምዕራፍ 28 ጀምረን እስከ 31 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምሳሌ ምዕራፍ 28 ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። ስለ ሀገሪቱ አመፀኝነት አለቆቿ ብዙ ሆኑ፣ በአስተዋይና በአዋቂ ሰው ግን ዘመኗ ይረዝማል። ድሆችን የሚያስጨንቅ ምስኪን ሰው እህልን እንደሚያጠፋ እንደ ዶፍ ዝናብ ነው። ሕግን የሚተዉ ሰዎች ኃጥአንን ያመሰግናሉ፣ ሕግ ጠባቂዎች ግን ይጠሏቸዋል። ክፉዎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። በጠማማ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ድሃ ይሻላል። ሕግን የሚጠብቅ አስተዋይ ልጅ ነው፣ ምናምንቴዎችን የሚከተል ግን አባቱን ያሳፍራል። በአራጣ ብዛትና በቅሚያ ሀብቱን የሚያበዛ ለድሃ ለሚራራ ያከማችለታል። ሕግን ከመስማት ጆሮውን የሚመልስ ጸሎቱ አስጸያፊ ናት። ቅኖችን በክፉ መንገድ የሚያስት እርሱ ወደ ጉድጓዱ ይወድቃል። ፍጹማን ግን መልካምን ነገር ይወርሳሉ። ባለጠጋ ሰው ለራሱ ጠቢብ የሆነ ይመስለዋል፣ አስተዋይ ድሃ ግን ይመረምረዋል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ፣ ኃጥአን ከፍ ከፍ ባሉ ጊዜ ግን ሰው ይሸሸጋል። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ሁል ጊዜ የሚፈራ ሰው ምስጉን ነው፣ ልቡን የሚያጸና ግን በክፉ ላይ ይወድቃል። በድሃ ሕዝብ ላይ የሚገዛ ክፉ መኮንንን እንደሚያገሳ አንበሳና እንደተራበ ድብ ነው። አእምሮ የጎደለው መኮንን ትልቅ ግፈኛ ነው፣ ግፍን የሚጠላ ግን ብዙ ዘመን ይኖራል። የሰው ደም ያለበት ሰው እስከ ጉድጓድ ይሸሻል፣ ማንም አያስጠጋውም። በቅንነት የሚሄድ ይድናል፣ በጠማምነት የሚሄድ ግን ወዲያው ይወድቃል። ምድሩን የሚያርስ እንጀራ ይጠግባል፣ ምናምንቴዎችን የሚከተል ግን ድህነት ይሞላበታል። የታመነ ሰው እጅግ ይባረካል፣ ባለጠጋ ለመሆን የሚቸኩል ግን ሳይቀጣ አይቀርም። ማድላት በቁራሽ እንጀራ መበደል መልካም አይደለም። ምቀኛ ሰው ባለጠጋ ለመሆን ይቸኩላል፣ ችጋርም እንደሚመጣበት አያውቅም። ምላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በኋላ ሞገስ ያገኛል። ከአባቱና ከእናቱ የሚሰርቅ ኃጢአትን አልሰራሁም የሚልም የአጥፊ ባልንጀራ ነው። የሚጎመጅ ሰው ክርክርን ያነሳሳል፣ በእግዚአብሔር የሚታመን ግን ይጠግባል። በገዛ ልቡ የሚታመን ሰው ሰነፍ ነው፣ በጥበብ የሚሄድ ግን ይድናል። ለድሃ የሚሰጥ አያጣም፣ ዓይኖቹን የሚጨፍን ግን እጅግ ይረገማል። ኃጥአን በተነሱ ጊዜ ሰዎች ይሸሸጋሉ፣ እነርሱ በጠፉ ጊዜ ግን ጻድቃን ይበዛሉ። ምሳሌ ምዕራፍ 29 ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም። ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል። ጥበብን የወደደ ሰው አባቱን ደስ ያሰኛል፣ ጋለሞቶችን የሚከተል ግን ሀብቱን ያጠፋል። ንጉሥ በፍርድ አገሩን ያጸናል፣ መማለጃ የሚወድ ግን ያፈርሰዋል። ወዳጁን በለዘበ ቃል የሚናገር ሰው ለእግሩ መርበብን ይዘረጋል። በክፉ ሰው አመፃ ወጥመድ ይገኛል፣ ጻድቅ ግን ደስ ይለዋል እልልም ይላል። ጻድቅ የድሆችን ፍርድ ይመለከታል፣ ኃጥእ ግን እውቀትን አያስተውልም። ፌዘኞች ከተማቸውን ያቃጥላሉ፣ ጠቢባን ግን ቁጣን ይመልሳሉ። ጠቢብ ከሰነፍ ጋር ቢጣላ ሰነፉ ወይም ይቆጣል ወይም ይስቃል፣ እረፍትም የለም። ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ፣ ደግሞም የቅኑን ሰው ነፍስ ይሻሉ። ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል። መኮንን ሐሰተኛ ነገር ቢያደምጥ ከእርሱ በታች ያሉት ሁሉ አመፀኞች ይሆናሉ። ድሃና ግፈኛ ተገናኙ፣ እግዚአብሔር የሁለቱንም ዓይን ያበራል። ለድሃ በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል። በትርና ተግሳጽ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል። ኃጥአን ሲበዙ ኃጢአት ትበዛለች፣ ጻድቃን ግን ውድቀታቸውን ያያሉ። ልጅህን ቅጣ፣ እረፍትም ይሰጥሃል፣ ለነፍስህም ተድላን ይሰጣታል። ራእይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው። ባሪያ በቃል አይገሰጽም፣ ቢያስተውል እንኳ አይመልስምና። በቃሉ የሚቸኩለውን ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው። ባሪያውን ከሕፃንነቱ ጀምሮ በማቀማጠል የሚያሳድግ የኋላ ኋላ እንደ ጌታ ያደርገዋል። ቁጡ ሰው ክርክርን ያነሳሳል፣ ወፈፍተኛም ሰው ኃጢአትን ያበዛል። ሰውን ትዕቢቱ ያዋርደዋል፣ መንፈሱን የሚያዋርድ ግን ክብርን ይቀበላል። ከሌባ ጋር የሚካፈል ነፍሱን ይጠላል፣ መርገምንም ይሰማል፣ ነገር ግን ምንም አይገልጥም። ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል። ብዙ ሰዎች የሹምን ፊት ይሻሉ፣ የሰው ፍርድ ግን ከእግዚአብሔር ዘንድ ነው። ኃጢአተኛ በጻድቃን ዘንድ አስጸያፊ ነው፣ በቀና መንገድ የሚሄደውም በኃጥአን ዘንድ አስጸያፊ ነው። ምሳሌ ምዕራፍ 30 የማሳ አገር ሰው የያቄ ልጅ የአጉር ቃል ሰውየው ለኢቲኤልና ለኡካል እንደዚህ ይናገራል። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውም ማስተዋል የለብኝም።
ጥበብንም አልተማርኩም ቅዱሱንም አላወቅኩም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንክ ስሙ ማን? የልጁስ ስም ማን ነው? የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለትን ነገር ካንተ ሻለው፣ ሳልሞትም አትከልክለኝ። ከንቱነትንና ሐሰተኝነትን ከእኔ አርቃቸው። ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። እንዳልጠግብ እንዳልክድህም እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል። እንዳይሰድብህም በደለኛም እንዳትሆን ባሪያን በጌታው ፊት አትማ። አባቱን የሚረግም እናቱንም የማይባርክ ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ። ከፍ ከፍ ያሉ ዓይኖች ያሉት ሽፋሽፍቶቹም ወደ ላይ የሚያዩ ትውልድ አለ። ድሆችን ከምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጎቹም ካራ የሆኑ ትውልድ አለ። አልቅት ስጠን ስጠን የሚሉ 2 ሴቶች ልጆች አሉት። 3ቱ የማይጠግቡ 4ቱም በቃን የማይሉ ናቸው። እነርሱም ሲኦልና የማትወልድ ማህፀን፣ ውሃ የማትጠግብ ምድርና በቃኝ የማትል እሳት ናቸው። በአባቷ የምታላግጥን የእናቷንም ትእዛዝ የምትንቅን ዓይን የሸለቆ ቁራዎች ይጎጠጉጧታል፣ አሞራዎችም ይበሏታል። 3 ነገር ይገርመኛል፣ 4ኛውንም ከቶ አላስተውለውም። እነርሱም የንስር መንገድ በሰማይ፣ የእባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባህር ላይ፣ የሰው መንገድ ከቆንጆ ጋር ናቸው። እንዲሁ በልታ አፏን የምታብስ አንዳች ነገር አላደረኩም የምትልም የአመንዝራ ሴት መንገድ ናት። በ3 ነገር ምድር ትናወጣለች፣ 4ኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሰ ጊዜ፣ ሰነፍም እንጀራ በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያም እመቤቷን በወረሰች ጊዜ። በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ስርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገስታት ግቢ ግን ይኖራል። መልካም አረማመድን የሚራመዱ 3 ፍጥረቶች አሉ፣ 4ኛውም መልካም አካሄድን ይሄዳል። የአንበሳ ደቦል ከእንስሳ ሁሉ የሚበረታ የማይመለስ እንስሳንም የማይፈራ፣ በእንስቶች መካከል በድፍረት የሚራመድ አውራ ዶሮ፣ መንጋን የሚመራ አውራ ፍየል፣ በሕዝብ ፊት በግልጥ የሚናገር ንጉሥ። ከፍ ከፍ ስትል ስንፍናን ያደረክ እንደሆነ ክፉም ያሰብክ እንደሆነ እጅህን በአፍህ ላይ ጫን። ወተት መግፋት ቅቤን ያወጣል፣ አፍንጫንም መጭመቅ ደምን ያወጣል። እንዲሁ ቁጣን መጎተት ጠብን ያወጣል። ምሳሌ ምዕራፍ 31። እናቱ እርሱን ያስተማረችበት የማሳ ንጉሥ የልሙኤል ቃል። ልጄ ሆይ ምንድነው? የሆዴ ልጅ ሆይ ምንድነው? የስዕለቴ ልጅ ሆይ ምንድነው? ጉልበትህን ለሴቶች አትስጥ፣ መንገድህንም ነገስታትን ለሚያጠፉ ለነገስታት አይገባም። ልሙኤል ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም፣ መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ፣ የደሃ ልጆችንም ፍርድ እንዳያጎድሉ። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። ይጠጣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸውም ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለመስኪን ፍረድ። ልባም ሴትንማ ሊያገኛት ይችላል፣ ዋጋዋ ከቀይ ዕንቁ ይልቅ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበትም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውን ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ ከእጇም ፍሬ ወይን ትተክላለች። ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም። እጇን ወደ አመልማሎ ትዘረጋለች፣ ጣቶቿ ምንዝርትን ይይዛሉ። እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም፣ የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና።
ለራሷም ግብረ መርፌ ስጋጃ ትሰራለች። ጥሩ በፍታና ቀይ ግምጃ ትለብሳለች። ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ እየሰራች ትሸጣለች፣ ለነጋዴም ድግ ትሸጣለች። ብርታትና ከበሬታ ልብሷ ነው። በኋላም ዘመን ላይ ትስቃለች፣ አፏን በጥበብ ትከፍታለች። የርኅራሄም ሕግ በምላሷ አለ። የቤቷን ሰዎች አካሄድ በደህና ትመለከታለች፣ የሐኬትንም እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋናዋንም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ስራዎቿን በሸንጎ ያመስግኗት። እንደ ሁልጊዜው ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት የእግዚአብሔርን ቃል ስለምናጠና ኑና አብረን እናጥናላለሁኝ። ሻሎም